ሁለተኛ አንኳር ጉዳይ የሆነውን የሰላም የማህበራዊ ጉዳዮች እና የፖለቲካ ጉዳዮች ለመዳሰስ እሞክራለሁ። በርከት ባሉ የምክር ቤት አባላት በተደጋጋሚ የተነሳው ግጭት ሰላምን የማጽናት ለብሔራዊ ጥቅም የጋራ አቋም እንደ ሀገር እንደ ሕዝብ የመያዝ ጉዳይ በጣም አስፈላጊ ጥያቄና ኮንሰርን ነው። እኔ ላነሳ የምፈልገው መንስኤው ምንድነው፣ ምን ተሰራ የሚለው በተወሰነ ደረጃ ለመዳሰስ እሞክራለሁ። ኢትዮጵያ ውስጥ የሰላም እጦት በቀጣይነት እየተጋጨን በየተራ እየተጋጨን እንድንኖር ያደረገን ምክንያት አንደኛው ከጥንት የተጣባን ያልተላቀቀን ማንኛውንም የሐሳብ ልዩነት በኃይል የመፍታት ልምምድና ባህል ነው። ባልና ሚስት ሲቀያየሙ በኃይል፣ አባትና ልጅ ሲቀያየሙ በኃይል፣ ጎረቤት ሲቀያየም በኃይል፣ የፖለቲካ ሰዎች ሲቀያየሙ በኃይል ችግር መፍታት፣ ንግግር አለማስቀደም፣ ይሄ አንዱ ከጥንት የተጣባን በሽታ ነው። ሁለተኛው ያልተላቀቀን ላለፉት 100 ምናምን ዓመታት በሞደርን የኢትዮጵያ ታሪክ ውስጥ በየዘመናት ከኛ ጋር የተጓዘው ደግሞ የባንዳነት አመል ነው። በአድዋ ስንዋጋም በሌሎቹም ጊዜያቶች ያልተላቀቀን የባንዳነት አመል ነው። በእርግጥ ባንዳነት ያቆስላል እንጂ አይገልም። ብዙ ባንዳዎች በተደጋጋሚ ኢትዮጵያን አቁስለዋል፣ ማጥፋት ግን አልቻሉም። ሶስተኛው ችግር የጠላቶቻችን ዘመን የማይሽረው ጊዜ የማይገታው ያልተቋረጠ ስጋት ነው። ኢትዮጵያ ያደገች ለታ ኢትዮጵያ ስትበለጽግ ኢትዮጵያ ሀያል ጀግና ሕዝብ ያላት ሀገር ቀና ካለች ችግር ነውና ሳትነሳ እዛ እናስቀራት የሚለው የአንድ ዘመን አይደለም፣ ያልተቋረጠ ስጋትና ኢንቨስትመንት። እነዚህ ሶስት ጉዳዮች ይመጋገባሉ። ጠላት አለ፣ ስጋት ስላለው ኢንቨስት ማድረግ ይፈልጋል። ቀጥታ የሚቀጠር ባንዳ አለ፣ አመል ነው አይለቅም። ያ የሚቀጠር ባንዳ ከተቀጠረ በኋላ በኃይል ችግር የመፍታት ልምምዳችን ደግሞ ባህላችን ደግሞ አለ። ይመጋገቡና በዘመናት መካከል የኢትዮጵያን እድገት እየገቱ የኢትዮጵያን ዜጎች በአብሮነት የመኖር የማደግ ፍላጎት እየተቃረኑ ከኛ ጋር ለመኖር ችለዋል። በሀገር ውስጥ ያለው ባንዳ የቤቱን ምሰሶና የቤቱን የቀለም አይነት መለየት ከመቸገር ይመጣል። የዚህ ቤት ቀለም በአንዳንዶቻችን እይታ ነጭ መሆን አለበት፣ በአንዳንዶቻችን እይታ ቢጫ መሆን አለበት፣ በአንዳንዶቻችን እይታ ቀይ መሆን አለበት። ልንከራከር እንችላለን። የዚህ ቤት ቁመና በሚወስነው ምሰሶ ላይ ግን ሁላችንም የጋራ አቋም ከሌለን በቀር ምሰሶውን አፍርሰን ስለ ቀለም ብንጨቃጨቅ ግድግዳ በሌለበት መዳረቅ ነው የሚሆነው። የኢትዮጵያን ኤግዚስተንስ የኢትዮጵያን ሕልውና በሚገዳደር ጉዳይ ላይ መቆም የፖለቲካ ስብዕና አያሰጥም። ምክንያቱም የፖለቲካ ስብዕና ምን አይነት ስርዓት ምን አይነት ቀለም በሚለው መጨቃጨቅ እንጂ እንደ ሀገር ኤግዚስት ማድረጋችንን ጥያቄ ውስጥ የሚያስገባ መሆን የለበትም። ይሄ ይምታታና የቤቱ ቀለም ይቀየር የሚሉ ሰዎች የቤቱ ምሰሶ ከሚያፈርሱ ሰዎች ጋር አብረው ይቆማሉ። ለምሳሌ የትኛውን ቦታ የሚታጠቅ ሰው ብልጽግና ይውደቅ፣ እኔን እንኳን ብዙ አልጨከኑብኝም፣ አፈጉባኤው ይውደቁ ይሉ ይችላሉ።
ነገር ግን ኢትዮጵያ ትውደቅ ከተባለ መጥተው ምን ላይ ይቀመጣሉ ነው። ፓርቲዎች እንዲቀያየሩ፣ ግለሰቦች እንዲቀያየሩ መጠየቅና የኢትዮጵያን ኤግዚስተንስ ጥያቄ ውስጥ ማስገባት የራስ እግር ላይ እንደመተኮስ ማለት ነው። ጠላቶቻችን ጉዳያቸው ማን ተቀመጠ አይደለም። በሚኒሊክ ጊዜም ነበሩ፣ በጃንሆይ ጊዜም ነበሩ፣ በየዘመናት ነበሩ፣ አሁንም አሉ፣ በሚቀጥሉም ይኖራሉ። ቋሚ ፍላጎታቸው ምሰሶ ማፍረስ እንጂ የቀለም ጉዳይ አይደለም። የባንዳዎቹ ችግር የቤቱን ቀለም አይነት ለመወሰን የሚደረግ ትግልን ምሰሶን ከማፍረስ ጋር መቀላቀላቸው። ይሄ መማር ለሚፈልግ ሰው ታሪካችን ጥሩ አስተማሪ ነው። አባቶቻችን ተፈትነዋል። አስደማሚ ገድል ፈጽመው ደግሞ ለትምህርት የሚሆን ነገር ጥለውልን አልፈዋል። ለምሳሌ ደጃች ባልቻ አባነብሶን ውሰድ። ባልቻ አባነብሶ በሚኒሊክ ዘመነ መንግስት ስመጥር ጀግና አርበኛ፣ በአድዋ ድል ውስጥ ከፍተኛ ሚና የነበራቸው የጦር አዋጊ ናቸው። ጃንሆይ ሲመጡ አልተግባቡም። አሁን እኛ እንደማንግባባው አልተግባቡም። የጃንሆይ መንግስት ግዞት ጣላቸው። ከሲዳሞ ገዢነት አንስቶ ግዞት ጣላቸው፣ እስረኛ አደረጋቸው። በስተርጅና በግዞት ሳሉ ጣሊያን ድጋሚ መጣ። አድዋ ሄደው የተዋጉ ጀግና ድጋሚ ሲመጣ ሊያባብል ሲሞክር እኔ ጸቤ ከጃንሆይ እንጂ ከኢትዮጵያ አይደለም፣ ኢትዮጵያን ከሚወር ጋር አልቆምም ብለው በሁለተኛ ወረራ በስተርጅና ተዋግተው ሞቱ። እሳቸው የሉም። ገድላቸው፣ ታሪካቸው ግን ለሁላችን ትምህርት መሆን አለበት። ሊጋባው በየነ ወይም ደጃዝማች በየነው እንደማገኘው በሚኒሊክ ጊዜ በጣም ስመጥር ሰው ነበሩ። የወላይታ ገዢም ነበሩ። በጃንሆይ ጊዜ አልተግባቡም፣ ግዞት ተጣሉ። ግዞት መጣል ብቻ ሳይሆን አንዳንዴ አፍላፊ ተናግረዋል ተብለው በአለንጋም ተገረፉ። ያኝ ትልቅ ሰው ያኝ አርበኛ በግዞት ሳሉ ጣሊያን ሲመጣ እኔ ጸቤ ከጃንሆይ እንጂ ከኢትዮጵያ አይደለም ብለው ሁለተኛውን ጦርነት ሰሜን እየተዋጉ ነው የሞቱት። ለኛ መጽሐፍ አያስፈልገንም። አባቶቻችን ተገልጠው የሚነበቡ ገድል ሰሪዎች ናቸው። እነዚህ ጀግኖች ሀገራቸውን ያስቀደሙት እንደ ዛሬ የፖለቲካ ፓርቲ ኖሮ ግድ የለም ያኛው ፓርቲ ባይመቸኝ ከዚህኛው ጋር ታገላለሁ በሚል አይደለም። ፖለቲካ ፓርቲ ይባል የለም፣ ድፍን ነው፣ መንገዱም የለም። ግድ የለም በሚቀጥለው ምርጫ እወዳደራለሁ በግልም ቢሆን እስከ ምርጫ ልታገስ ለሀገር ብሎ እንዳይባል ምርጫ የሚባል ነገር የለም። ምርጫ ቢቀር ግድ የለም ኢንክሉሲቭ ናሽናል ዲያሎግ ስላለ በዛ ሐሳቤን የኔን ግሪቫንስ ኤራው ታደርጋለሁ ይናገራለሁ እንዳሉ ውይይት የሚባል ነገር የለም። ግድ የለም ሚዲያ ሶሻል ሚዲያ እንዳይሉ ሚዲያ የለም። ብዙ አማራጭ የላቸውም። ምርጫቸው ግን የኢትዮጵያ ህልውና፣ የኢትዮጵያ ኤግዚስተንስ፣ የኢትዮጵያ ምሰሶ ነው። አሁን ያሉ ሰዎች የበጎች ጸብ ለነብሩ እንደሚመች ነብሩ ሁል ጊዜ የሚፈልገው በጎችን አጋይቶ በዛ ግርግር ውስጥ መጠቀም መሆኑን መገንዘብ እስካልቻሉ ድረስ ጥፋት ይመጣል። እዚህ ውስጥ ብዙ ጉዳይ ተነስቷል። ለምሳሌ የኛንና የኤርትራን ጉዳይ ላንሳ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ። ታውቃላችሁ።
እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃነውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስተር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ሄደው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ፣ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም። በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ። ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባው። የቸገረን እኛ ሽሬን ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከወቅሮ እናልፋለን ብትሉ ወያኔ ትተን ወደ እናንተ ነው የምንዞረው ውጊያው ብለን ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው፣ እንዳያልፉ ማለት ነው። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። ከዚህ ኃይል ጋር ነው እንግዲህ አንዳንድ ቲፒኤልኤፍ ሰዎች ሆነው ኢትዮጵያን ለማፍረስ እንስራ ያሉት። የትግራይ ህዝብን የሚጎዳና የሚጠቅም ነገር ይሄ መንግስት ነው የሰራው ወይስ ቲፒኤልኤፍ? ሁሉም ቲፒኤልኤፍ ላይሆን ይችላል። አክራሪ ቲፒኤልኤፍ በሚል ሊወሰድ ማን ነው የሚለውን ዛሬ ብዙ ኢሞሽን፣ ብዙ ፕሮፓጋንዳ፣ ብዙ ውሸት ስላለ ችግር የለውም። ነገ ግን ታሪክ ያወጣዋል። ማንም ሰው እውነትን ለጊዜው መሸፈን እንጂ ከናካቴው ማጥፋት አይችልም። እኛ መጨረሻ ፕሪቶሪያ ስንፈራረም መቀሌ ለመግባት 1 ቀን የቀረን አሸንፈናል። ጦርነቱ እንደምታውቁት ያለው ግን ምንድነው? መቀሌ መግባት ድል አይደለም። ህዝባችንን ማንጠብቅ ከሆነ ተመልሶ ይዘረፋል፣ ተመልሶ ይገደላል። ያ ከሚሆን ሰላም ይሻላል፣ የኛው ህዝብ ነው ከሚጎዳብን ይቅርብን ብለን የወሰንነው። ዛሬ
የቲፒኤልኤፍ አንዳንድ ሰዎች ያላቸውን አቋም ሳይ ምን ያክል ህዝባቸውን እንደሚጠሉ ምን ያክል የህዝባቸው በደል እንደማያማቸው ነው የሚገባኝ። ድሮም ብያለሁ፣ አሁን ደግማለሁ። እኛ እውነት ስላለ በቅንነት ለህዝባችን ማገልገል ስለምንፈልግ ቲፎዞ ባይጮህ፣ ሶሻል ሚዲያው ባይጮህ፣ አክቲቪስቱ ባይጮህ እውነተኛው ፈራጅ ግን ስለሚያይ ማንም አያሸንፈንም። ማንም ቲፒኤልኤፍ በኤርትራ ወታደር ዘረፋ እንዳይካሄድበት ስንጠብቀው ኖረን አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል። የኢትዮጵያ መከላከያ ሰራዊት መቀሌ ነበረ በብቸኝነት ቲፒኤልኤፍን አባሮ ሻቢያን ሳያስገባ መቀሌ አንድ ቤት የፈረሰ አታገኙም። አንድ ቤት ቲፒኤልኤፍስ ቢሆን አማራ ክልል መጥቶ እንደዛ አይነት ነገር ማድረግ ነገ ለሚቀየር ታሪክ አስፈላጊ ነበር? እንደዚህ ያለው ኢትዮጵያን ያላስቀደመ ለጊዜ ድል፣ ለጊዜ ሳውንድ ባይት፣ ለሚዲያ ጫወታ የሚደረግ የፖለቲካ ስብዕና በዘላቂነት በራሳችን ህዝብ ላይ ጉዳት የሚያመጣ ብቻ ሳይሆን በታሪክ መነጽር ሊጋባው በየነን ዛሬ ታሪክ እንዳነሳቸው በታሪክ ውስጥ ይነሳል። ታሪክ አያዳላም። ምን አይነት የፖለቲካ ስብዕና ነው የተገነባ ያለው ያላችሁኝ እንደሆነ ፈረንጆች ዴማጎግ ይሉታል። ዴማጎግ ፖለቲካል ካራክተር ያላቸው ሰዎች ወደ ፖለቲካ ሊደርሺፕ ሲመጡ የሚያስቀድሙት ምክንያት ሳይሆን ኢሞሽን ነው። ለምሳሌ የወልቃይትን ጉዳይ እንዴት እንደምንፈታ በህገ መንግስት አግባብ ብለን ከተስማማን በስተቀር ከተስማማን በኋላ ወልቃይት ካልተመለሰ ተስማምቶ ፈርመዋል እኮ። ይሄ ዴማጎግ ነው። በትንሽ ስሜት ህዝብን ለመቀስቀስ የሚደረግ ነገር ማለት ነው። ዴማጎገሪ ቀላል መፍትሄ ነው የሚፈልገው። ዘላቂ መፍትሄ ላይ አያተኩርም። ቀላል መፍትሄ መፈክር፣ በመፈክር ለውጥ ይመጣ ኖሮ ባለፉት 50 ዓመታት እንደ ኢትዮጵያ መፈክር አውጪ እኮ አልነበረም። በመፈክር አይደለም ለውጥ የሚመጣው። ይሄ ዴማጎገሪ ነው፣ አደገኛ ነገር ነው። ተቋም ማፍረስ፣ ከፋፋይ ሀሳቦች፣ ትረስት ማጥፋት የመሳሰሉ የዴማጎግ ካራክተር ያላቸው ፖለቲካል ፐርሰኔል የሚከተሉት መንገድ ነው ኢትዮጵያ ውስጥ ያለውን ጉዳይ እያፋፋመ ያለው። በዘላቂነት ድል ያመጣሉ ወይ? በፍጹም። ለምን? ፕራግማቲስት አይደሉም። ፕራግማቲስት ማለት በየቀኑ ያለችውን እድል በመልካምነት የሚጠቀም ማለት ነው። ለምሳሌ ቅድም አንድ ወንድሜ ሲያነሱ የሚሰራው ቤት ለሀብታም ብቻ ነው አሉ። እኔ ያዋሪ የሰራሁት ለሀብታም ነው። ይሄ ዴማጎግ ነው። እፍታ መውሰድ ነው። ፋክት አይደለም። መጥፎ ባህሪ ነው። ባይዘው ፋክትን እውነትን ዲናይ ማለት ጥሩ አይደለም። አርሶ አደር ይቀየር ብለን በየመንደሩ ያያችሁ በቲቪ የሰራ ነው ቤት የሚባል ያልነበራቸው ሰዎች ሽንት ቤትና ቤት ሶፋ ቲቪ ነው ማድረግ ለሀብታም አይደለም። ስንት ሀብታምስ ኢትዮጵያ ያለና ነው። እንደዚህ ያለው የፖለቲካ ሂደት ኢትዮጵያ ውስጥ ጉዳት እያመጣ ነው። ለምሳሌ ሸኔ ምን አለ? እኛን እነዚህ አህዳውያን ናቸው፣ እነዚህ ሚሊካውያን ናቸው፣ እነዚህ ምናምን ናቸው፣ ከነዚህ ጋር ትግል ትክክል አይደለም ብሎ ጫካ ገባ። እኛ ዩኒቲ ፓርክ ስናስመርቅ ዩኒቲ ፓርክ ማስመረቅ ወንጀል ነው ብለው አሁን ዛሬ ከእንትና ጋር ሰርግና ምላሽ። ታዲያ እንደዚህ ከሆነ እኛ ለምን ተከሰስን? እፍታ ነው። ትናንትና ምን ብዬ ነበር፣ ምን ሰርቼ ነበር፣ የት ጋር ቆሜ ነበር የሚል ነገር አይታይም። ሰው የዕለት ዕለቷን ብቻ ስለሚያይ ማለት ነው። ይሄ ዴማጎገሪ የተጠናወተን ያለ ባህሪ
የኢትዮጵያን ፖለቲካ በከፍተኛ ደረጃ የሚያዛባና ጉዳት የሚያመጣ ነው። የኛ ምርጫ በዘላቂነት ነገን በሚፈውስ ጉዳይ ላይ ማተኮር ነው። ለዚህ አንደኛው መፍትሄ የማድረግ አቅማችን ማሳደግ፣ የኢትዮጵያን የማድረግ አቅም ማሳደግ። በምን? በኢኮኖሚ እድገት፣ በተቋም ግንባታ። ክቡራትና ክቡራን፣ ከዚህ ለውጥ ጊዜ ለውጡ ሲመጣ የኢትዮጵያ አየር ኃይል አንድ ቢጫ ሄሊኮፕተር ብቻ ነው አየር ላይ ማብረር የሚችለው። የተቀረው ግራውንድ ሆኗል። ዛሬ በተለያየ ስም የሚጠሩ ከ100 በላይ አውሮፕላኖች የኢትዮጵያ አየር ኃይል አለው። ከ100 በላይ ሰምታችኋል። ከ100 በላይ። ለምንድን ነው ተቋምን ገነባው ያላችሁ እንደሆነ ባንዳው ከማቁሰል አያልፍም። ዝግጅቱ ለቁስል ሳይሆን ምሰሶ የሚገዳደሩ ኃይሎች ከመጡ ኢትዮጵያን ለማጽናትና ለማስቀጠል ነው። ስራችን እሱ ላይ ነው። ለምሳሌ ጠላቶቻችን ለባንዳዎች 10 ብር ደሞዝ መክፈል የሚችሉ ከሆነ እኛ ለኢትዮጵያ 100 መክፈላችንን ማረጋገጥ አለብን። ከነሱ የበለጠ ሀብት ካላመነጨን በስተቀር በሀብት ምክንያት፣ በሚዲያ ምክንያት፣ በዲፕሎማሲ ምክንያት ጫና ያመጣሉ። ለምሳሌ የኤርትራ መንግስት የኢትዮጵያ መንግስት የውስጥ ጉዳዩን መፍታት ሳይችል ቀርቶ የቀይ ባህር ጉዳይ ያነሳል ብሎ ይከሳሉ። የውስጥ ጉዳያችን ላይ ሽንኩርት ከታፊው፣ በርበሬ አቅራቢው፣ አማሳዩ ተቀምጦ ሳለ ውስጥና ውጭ የሚለው ጉዳይ እንዴት ይሆናል? መብቃት ነው መፍትሄው። አሁን ለዚህ ምክር ቤት ማረጋገጥ የምፈልገው ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። አልፈናል ከሱ። ገንዘባቸውን ያፈሳሉ፣ ይከስራሉ። እኛ እንቀጥላለን ጉዟችንን። በውስጥ የውይይት በር ክፍት ማድረግ አለብን። ዛሬ ባንዳ የተባለ ሰው፣ ዛሬ ከኢትዮጵያ ተቃርኖ የቆመ ሰው ልብ ገዝቶ በቃኝ ካለ ሁሌ ክፍት መሆን አለብን። ቂም መያያዝ አያስፈልግም። የግል ጉዳይ አይደለም፣ የሀገር ጉዳይ ስለሆነ አንዳንዱ ተሳርቦ ሊሆን ይችላል፣ ጎርቶ ሊሆን ይችላል። ልቤ ታድሷል፣ አእምሮዬ ተቀይሯል ካለ በራችን ክፍት መሆን አለበት። ይቅር ለማለት አላደረግንም። እኛ ይሄ ከእስር ቤት ጀምሮ ስንቱን ይተውን። ለምን? ኢትዮጵያ ያተኛ ጉዳያችን ስም አይደለም፣ ጉዳያችን ስድብ አይደለም። ኢትዮጵያን የሚጠቅም እስከሆነ በይቅርታ ለማለፍ ዝግጁዎች ነን። በዚህ ደግሞ በጣም በርካታ ሰዎች በአፋር፣ በቤኒሻንጉል፣ በኦሮሚያ፣ በአማራ በጣም ብዙ ሰው እየተመለሰ ነው። መመለስ እኮ ፋሽን ነው። ድሮ መውጣት ፋሽን እንደነበረው መመለስ ፋሽን ነው። ማንም ሰው ለሰላም ዝግጁ እስከሆነ ድረስ ለመወያየትና ለይቅርታ ዝግጁ መሆን ያስፈልጋል። ለኢትዮጵያ ሲባል የግል ስሜትን ወደ ጎን ትቶ ማለት ነው። ብሔራዊ ጥቅም ላይ አሁን ያለው ሁኔታ በጣም ተሻሽሏል። በጣም ለምሳሌ በጫካ ያሉ አንዳንድ ግለሰቦች ብልጽግና ጋር ሲታገሉ ቆይተው የትግሉ አቅጣጫ መልክ ስቶ ባዳና ባንዳ መቀናጀቱን ሲያዩ እኛማ ጉዳያችን እንደዛ አለን ብለው የተመለሱ አሉ። እዛ ሆነው ምን አይነት ጥይት ቤት በኩል ምን አይነት ሬዲዮ የገባ እንዳለ መረጃ ይሰጡናል። ለአሁን ሲታይ ጠላት ናቸው፣ ግን በኢትዮጵያ ጉዳይ ላይ በኢትዮጵያ ጥቅም ላይ የመጣ ሲመስላቸው ደግሞ አእምሯቸው ተቀይሮ ልብ ገዝተው ለመከላከያ መረጃ የሚሰጡ ደግሞ ሰዎች አሉ። ለውጥ አለ ማለት ነው። የሚደንቀው ነገር በኢትዮጵያ ጉዳይ ላይ የማይደራደረው በአማራ አካባቢ በኦሮሚያ አካባቢ ያለው ብቻ አይደለም። በትግራይ አካባቢ ያለውም ወታደር ለትግራይ ጥቅም ነው እንጂ ነው የሚሞተው
ኢትዮጵያ መጉዳት ማልፈልግም ብሎ የሚቆመው ኃይል ቀላል ቁጥር አይሰጠው፣ ቁጥሩ ቀላል አይደለም። ይሄ በብሔራዊ ጥቅም ላይ ያለ አንደርስታንዲንግ እና መግባባት እየተሻለ እንደመጣ ያመለክታል። መፈናቀል በሚመለከት ኢትዮጵያውያን በፈለጉት ከባቢ በሰላም ሰርተው መኖር ህገ መንግስታዊ መብታቸው ነው። ማንም ይሰጣቸው የሚከለክላቸው ጉዳይ አይደለም፣ መብት ነው። የተፈናቀሉ ሰዎች መመለስ ይፈልጋሉ። ቀድሞ የነበሩበት ከባቢ ይምጡልን ይላል። ማን የያዛቸው ነው ጉዳዩ። ለምሳሌ ጦርነት ሲጀመር ትግራይ ከኢሉባቦር ሸሽተው ትግራይ የሄዱ ሰዎች ነበሩ፣ አርሶ አደሮች። የተከበረው ምክር ቤት ከዛ ከመጣችሁ ሰዎች ኢሉባቦር ስትሄዱ አጥሩ ይሄን ጉዳይ ትክክለኛ መረጃ ነው። ሰዎቹ ሸሽተው ትግራይ ገብተዋል። ኢሉባቦር ያሉ አርሶ አደሮች ከነሱ ማሳ ቡና ለቅመው ሽጠው ገንዘቡን በአካውንታቸው ያስገባሉ። ሰዎቹ የሉም። ከእርሻቸው ላይ የተመረተ ምርት ሽጠው ገንዘቡን በራሳቸው አካውንት ያስገባሉ። ሰዎቹ የኛ ሰዎች በሌለንበት ሰርተው አካውንታችን እያስገቡ ነውና በቃ እንመለስ ብለው ተመልሰው ኢሉባቦር አሉ። እየኖሩ ነው። በራያ አይታችኋል፣ ሰው ተመልሷል፣ እየኖረ ነው። በጸለምት አይታችኋል፣ ሰው ተመልሷል፣ እየኖረ ነው። ብዙ ኦሮሚያ አካባቢ ተመልሷል፣ እየኖረ ነው። ይቸገረን አሁን ወልቃይት አካባቢ ነው ሊፈታ ያልቻለው ጉዳይ። ልክ ገበሬ ዘር ዘርቶ ከዝናብ በኋላ ምርት እንደሚጠብቀው አምኖ ዘር ዘርቶ ከሆነ ወራት በኋላ የተሻለ ያፍራል ብሎ እንደሚጠብቀው ስደት፣ መፈናቀል፣ ስቃይ ዘርተው ከሌሎች ኃይል እርዳታ የሚጠብቁ ሰዎች አሉ። ስቃይ ዘርተው፣ መከራ ዘርተው፣ ችግር ዘርተው የተፈናቀልን አትሄድም ብለው ይዘው ማለት ነው። ተፈናቃይ ያልተመለሰበት አካባቢ ሰው እንዳይመለስ ለፈለገ ሳይሆን ሰዎቹ መመለስ ስለማይፈልጉ ሳይሆን ተፈናቃይን መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖሩ ነው። ልክ መንገድ ላይ ስትሄዱ የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት ልጆቻቸውን ታቅፈው ይለምኗቸዋል። ብር ስጧቸው፣ ልጃቸውን ተቀበል ይላሉ። ከተቀበሉና ከሄዱ በኋላ ወዲያው ይቀበሏቸዋል። ታውቃላችሁ፣ የነሱ ስራ ከሰጪው ተቀብሎ ማቀበል ብቻ ነው። ያ ገንዘብ ምን ላይ እንደሚውል አይወስኑም። የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት አንዳንድ ፓርቲዎች ተፈናቃይን የራስ ህልውና ማቆያ ያደርጓቸዋል። ይህን ለማሻሻል ብዙ ሙከራ ተደርጓል። ብዙ ስራ ተሰርቷል። የወልቃይት አካባቢ ነዋሪዎች ከትግራይ የሚፈናቀሉ፣ ከወልቂጤ የሚፈናቀሉ፣ ከአሶሳ የሚፈናቀሉ ወልቃይት በሰላማዊ መንገድ መኖር 100% መብታቸው ነው። ይሄ የፌዴራል መንግስት በጽኑ የሚያምነው ጉዳይ ነው። ነገር ግን ወልቃይትን በሚመለከት ሁላችሁም ታውቃላችሁ፣ ሚስጥር አይደለም። የይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል። ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኖረው ማይኖረው ይሄ ቦታ ይገባኛል ይላሉ። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስነው ነው። አንድ ሰው እዚህ ተቀምጦ ከሚወስን በሪፈረንደም በህጉ አግባብ ይወሰን ነው። ለምን ማን መወሰን ይችላል? አሁን በዛ ህዝብ ህልውናና መሻት ላይ ማን ከእናንተ መካከል መወሰን ይችላል? ራሱ ህዝቡ ቤቱ ገብቶ በሰላም ኖሮ እኔ ልተዳደር የሚገባኝ እዚህ ወይም እዚያ ነው ካላለ በቀር የትኛው ባለስልጣን ነው በቃ የሚገባህ እዚህ ነው ብሎ መወሰን የሚችለው? ይሄው ባለፉት አመታት በዚህ ምክንያት የወልቃይት ህዝብ እንደ የትኛውም ኢትዮጵያዊ የሚገባውን በጀት ማግኘት ሲገባው፣ ትምህርት መደገፍ ሲገባው፣ ጤና መደገፍ ሲገባው
ፌዴራል መንግስት ማገዝ የሚገባውን ነገር ሳያግዘው እንዲቆይ ያደረገው ጉዳይ ይሄ ጉዳይ በሰላም ሊፈታ ይሻላል፣ ሁለት ወንድማማች ህዝብ በሚያባላ መንገድ ሊፈታ አይገባውም ከሚል ጽኑ እምነት ነው። እኔ አልወስንም የወልቃይትን ጉዳይ ተስፋ አደርጋለሁ እናንተ አትወስኑ። የሚወስነው የዛ አካባቢ ህዝብ ነው። ለዚያ ፓርቲዎች አስቻይ ነገር መፍጠር የሚጠበቅባቸው ይመስለኛል። ነገር ግን ከትግራይ ሰው ተፈናቅሎ አማራ ክልል፣ ኦሮሚያ፣ አዲስ አበባ አይኖርም ወይ ያላችሁኝ እንደሆነ በትግራይ ውጊያ የተሳተፉ ወታደሮች የትግራይ ህዝብ አይደለም የተሳተፉ ወታደሮች አሁን ጫካ ብትሄዱ ስራ ላይ ናቸው፣ ፕሮጀክት ይሰራሉ። ወታደሮች አዲስ አበባ ውስጥ ሞልተዋል፣ አርባ ምንጭ ሞልተዋል፣ ሐዋሳ ሞልተዋል። ሀገራቸው ነው። በሌላውም አካባቢ ይሄ የአጭር ጊዜ ድልን ታሳቢ ያደረገ በዘላቂነት ህዝብ የሚጎዳ ነገር ማድረግ ተገቢ አይመስለኝም። በእኛ በኩል የወልቃይት አካባቢ ነዋሪዎች የተፈናቀሉ ዛሬ ከሰዓት እንኳን ቢመጡ እንቀበላቸዋለን። የኢትዮጵያ መንግስት አቅም በፈቀደ መጠን ኑሯቸው እንዲመቻች እናግዛለን። ጸለምት እንደሆነው፣ ራያ እንደሆነው፣ አዲስ አበባ እንደሆነው፣ ኢሉባቦር እንደሆነው እናደርጋለን። ሌላው ጉዳይ ግን በህዝበ ውሳኔ ሊፈታ ይገባዋል።